አይ ሮዚ የልዑልን ብር ጨረሰችበት። የኔ ውድ ብትቆሽሽም ብትነጣም ብትደኸይም አንተ ለኔ ሁሌም ባለነህ፣ አንተ ለኔ ሁሌም ወንድሜ ነህ እያለች ጓደኞቹ እና ቢቲ እንግዲህ ታው እኛ እህትህንም እንወዳታለን ሮዚንም እንወዳታለን፣ ነገር ግን በዚህ እድሜህ ገና ነህ፣ ለማፍቀር አልደረስክም። እህትህ ላንተ ብላ ብዙ ነገር ለፍታ ማስና እዚህ አድርሰሃለች። ስለዚህ እህትህን አንተ አሁን ለእሷ ማገልገል አለብህ። አሁን ላይ ለፍቅር አልደረስክም። እንደምታየው ሮዚ ደግሞ እናቷ ታማሚ ናቸው። ስለዚህ እባክህ ከኛ ሁሉ የቀፈልከው ብር እኮ እንኳ ወደ በጣም ብዙ ብር ሆኗል ሲሉ አስባችሁ ንገሪ ጓደኞቼ። እኔ እኮ እናንተን እንደራሴ ስለማያችሁ ነው እንደዚህ የጠየኳችሁ። እሱንማ እናውቃለን። ነገር ግን ነገ ዛሬ እየተባለ ብሩ እየበዛብህ አንተ እስከ የት አምጥተህ ትከፍላለህ? እኔ ይሄ ነገር ምንም ነገር አላማረኝም እያሉ ሁለት ጓደኞቹ ቢመክሩት እንኳ ልዑል ግን በሮዚ ፍቅር ጥምድ ብሎ ስለነበረ ማናቸውንም እየሰማ አይደለም። የሮዚ እናት ሉሊት ታማለች፣ አልጋ ላይ ነች። እንግዲህ የልጄ ጓደኛ ስለሆንክ ወንድሟ ስለሆንክ እንዲሁም ደግሞ እኔ ታምሜ በክፉም በደጉም አብረሃት ስላለህና ነገ ሌላ ባል ስታገባ ምርጥ ወንድሟ እንደምትሆን ተስፋ አደርጋለሁ እያሉ አዎ እያሉ ልጆቹ እየተሽኮረመሙ በቃ ብይበት አለችና ምግብ ሰጠቻት። እንዴ በላሁ እኮ ጎረስኩኝ አለቻት። አይ ቢሆንም ብይ አለች። ሚስጥሯ እኮ እንዳይወጣባት ነው የሮዚ ነገር። ሮዚዬ እናቴ ለእኔ ብለሽ ለፍተሽ ማስነሽ እዚህ ላደረሽኝ ውለታሽ ይህ አይደለም፣ ጠብቂ፣ ከዚህ ከድህነት ህይወት እንወጣለን ብላለች ሲመስለኝ። ሮዚዬ እንግዲህ ከሹገር ዳዲ ጋር ወጣ ወጣ እያለች ማዘሯን ለማሳከም እና ከድህነት ለመውጣት ይመስለኛል። ልዑል ተፈቃሪው ልዑል አፍቃሪው ግን ሚስኪን ማለት ነው። ለእሷ እንደዚህ ደፋ ቀና እያለ ነገር ግን እሷ በኋላ ላይ ላሽ በል የምትለው ይመስለኛል። ልጁ ግን እስካሁን ገና አልነቃ። በዛ ላይ ደግሞ ጥሬ ነው ገና ልጁ። ወቸው ጉድ ማለት አሁን ነው። ብቻ ግን ምርጥና ደስ የሚል አስተማሪ እንዲሁም ልጅነታችንን የሚያስታውስ ድራማ ተለቋል። የእውነቴን ነው የምላችሁ። በጣም ፍሽ ያለ ጓደኛ ማቾችን ያማከለ ድህነትን ያማከለ እንዲሁም ደግሞ የእናትነትን ጥግ ልጅ ለእናቷ የምትከፍለው መስዋዕትነት ያማከለ ድራማ ተለቋል። እየገባችሁ እናንተም እዩት። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ፈገግታ ድራማ እንደቀጠለ ይገኛል። በጣም ደስ የሚልና የሚያስተምር እንዲሁም ደግሞ የሮዚ ጉድ አያልቅባት መችስ ሲሆን ስልክ ደወለችና ልዑል ጋር ወይ ሮዚ አላት። አይ እናቴ እኮ ያንተንና የኔን ግንኙነት ሰምታ እየተቆጣችኝ ብላ ኮም እስከሚል ድረስ አቃጠለችው። እሱ ደግሞ አይ ልዑል አለማዘር እንደሚያስቡት እኮ አይደለም፣ አለማዘርዬ እንደሚያስቡት እኮ አይደለም እያለ ሲኮላተፍ፣ ሮዚ ግን እየቦረቀች ሜዳውን ሙሉ ትስቅበታለች። አንተ እንደዚህ ፈሪ ነህ ማለት ነው ልዑል አለችው። ቆይ አንቺ ሮዚ እየተጫወትሽብኝ ነው አይደለም አላት። አዎ ግን እኮ አንድ ቀን እናቴ መስማቱ አይቀርም። ስለዚህ ለምን ብለህ ነው እንደዚህ የምትፈራው አለችው። እሱም አውቃለሁ፣ ነገር ግን አንቺም ትምህርትሽን ተምረሽ ጨርሰሽ ስራ ይዘሽ እኔም ደግሞ የተሻለ ነገር ይዤ ያኔ ብትሰማ እንኳ ምናልባት ይቅርታ ታደርግልኝ ይሆናል። አሁን ግን ምን አለኝና እወዳታለሁ እላለሁ እያለ ለሮዝዬ እያወራት ነበር። አይ ልዑሌ ችግር የለውም ፍቅር ካለ ሁሉም ይበቃል ብላ እንግዲህ ከንፈሩን ሳመችው። እንዴ እንደዚህ አለ። ምን ነው የነገ ሚስትህ አይደለሁም እንዴ? ምን ሚስት እና አላሰብክበትም እንዴ? አይ እሱም አስቤበታለሁ፣ ግን ደግሞ እንደዚህ አልጠበቅኩም ነበር አላት ሉሌ። እንግዲህ አስብበታ ብላ
ሳም አደረገችው። እናቲቱ በጣም አሟት ወደ ልዑል ጋር ደውላ ከዛ የመድኃኒት መግዣ ብር ብላው ነበረ። እሱ ደግሞ እንዳጋጣሚ አቢቲ ስልኩን እያወራበት ስለነበረ አላየውም ነበር ስልኩን። ከዛ ጨርሶ አመሰግናለሁ ብሎ ሲሰጠው ወይኔ ሮዚ እኮ ደውላ ነበረ፣ ወይኔ ጉዴ ፈላ፣ በቃ እናቷ ብር ፈልገ ነው ምናምን ብሎ ቅፍል አድርጎ ከጓደኞቹ ውስጡ የኔ ሮዚ በጣም ይቅርታ፣ አቢቲ እኮ ከውጭ ካለችው እህቱ ጋር እያወራ ነበር አላት። ምንም ችግር የለው የኔ ልዑሌ ብላ ልታቅፈው ስትል አትቀፊኝ፣ ኧረ ለምን ማለቴ ቆሽሻለሁ፣ አሁን ሻወር ምንም አልወሰድኩም፣ ከስራ ነው የመጣሁት። አረ ምንም ችግር የለውም የኔ ልዑል፣ ደግሞስ ብትቆሽሽስ ምን ችግር አለው? እኔ ይሄን አይደል እንዴ እምፈልገው? እኔ የምፈልገው ቆሻሻም ሆንክ ንጹህም ሆንክ ሀብታምም ሆንክ ደሃም ሆንክ አንተነትህን ነው እያለች እቅፍ አደረገችው። ከዛ አይዞሽ ይህ ሁሉ ያልፋል እያለ ያወራታል። እናቷ ኧረ ተይ ልጅ ተይ ሂጂ እባክሽ ስራ ቦታ ስትላት አይ ምንም ችግር የለውም ቀስ ብዬ ደርሳለሁ አለች። ኧረ ቆይ እንደው ግን እረፍት አበዛሽ፣ ይሄ ሰውዬ አያስወጣሽም አለቻት። አይ እማዬ አያስወጣኝም፣ አብሽር ምንም ነገር እንዳታስቢ እያለች ለእናቷ እያወራቻት ነበር። የአለቃው ልጅ እንግዲህ ወደ አለቃዋ ስትደውል አነሳውና ሄሎ ሮዚ እንዴት ነሽ? አይ ደህና ነኝ። እንዴት አንተ ግን የአባትን ስልክ ታነሳለህ አለችው። ምን ችግር አለው ባነሳው? ምን ፈልገሽ ነበር ግን የደወልሽው? እኔማ እናቴን አሞብኝ ስለነበረ ብር ፈልጌ ነው የደወልኩት እና እኔ አልስጥሽ አላት። አይ እኔ አባትህን ነዋ ማናገር የሚፈልገው ስትል አባቴ ማለት እኔ አይደለሁ እንዴ? ማለቴ ድርጅቱ የሁላችንም ብሎ ተናገራት። እሺ ለማንኛውም ብላ ስልኩን ዘጋችው። ሮዝዬ በመስታወት እያየች ራሷን እያበደደች እኔ ሮዝ አይደለሁም እናቴ፣ ከዚህ ህይወት ውስጥ እንወጣለን እያለች የህልም እያለመችና ልብ እየተሰማት ነው። እውነት ግን ሉሊት እንደምናስባት ሮዝዬ ጥሩ ልጅ ነች ወይስ ደግሞ ሮዝዬ ለገንዘብ ብላ የእውነት ልዑልን እንደዚህ ማጨቁን እየተፋ መስዋዕት የሚከፍልላትን ልጅ ትከዳው ይሆን? ጓደኞቹ ኧረ ተው ገና ልጅ ነህ፣ እህትህም ደግሞ አንተን ብላ ለፍታ ማስና እዚህ አድርሳለች እያሉ ይሉታል። ጭራሽ እሱ ግን ምንም ችግር የለውም፣ እህቴ ደግሞ አትሰማም፣ ምክንያቱም ከእናንተ ውጪ ሌላ ማንም የሚያውቅ የለም ስለና ስለ እሷ ግንኙነት እያሉ ያወራል። አይ እሱማ እናውቃለን፣ ነገር ግን ደግሞ ብላ አንድ ቀን መስማቱ አይቀር ያኔ ልቧን ትሰብሯል። ዛሬ ስለ ፍቅር ስናወራ እንዳጋጣሚ በጣም ተቆጥታ ነው የሄደችው። ገንዘብ ያዙ ገና እናንተ ልጅ ናችሁ ምናምን ብላ ተናግራ ነው የሄደችው ብሎ ሲለው አብሽሩ ችግር የለውም አታስብ ጓደኞች አለ። ለማንኛውም የሮዚ ልደት ቀጣይ ስለሆነ በደንብ ልናከብርለት ይገባል እያለ ከጓደኞቹ ጋር ያወራል። ወይ አቢቲ አንተ ሰውዬ ግን ለምንድን ነው ብዙ የምትበላው እያለው ጓደኛው ቆይ ምን አገባ ጅም ቤት የምትሄደው ጅም ለመስራት ሳይሆን የምግብ አመጋገብ ስልት ለመማር ነው እንዴ እየተባባሉ ጓደኞቹ ይበሻሸቃሉ። እና ቆይን የምልክ ብዙ ገንዘብ ሰጥተዋታል እንዴ? ያማ እኮ ያው ለእናቷ ነው፣ ለእናቷ መድኃኒት መግዣ እኮ ነው። እናቷ እኮ ደግሞ ያን ያህል አሟትም ሳይሆን መድኃኒት መግዣ ሰጠች ስለነበር ነው የታመመችው እያለ ያወራዋል። እኔ ግን ምንም አላማረኝም ሉሊ፣ ከተደብቀህ እያደረክ ያለው ነገር እኛን ደግሞ ከኛ ብዙ ብር ወስደሃል። በእርግጥ አንተ ማለት እኛ ማለት አንተ ነህ። ነገር ግን በዚህ ልክ ብድሩ ሲበዛብህ እኛም ደግሞ የምንሰራው ለሆዳችን ነው ተፍ የምንለው እያለ ያወራዋል። አብሽሪ አታስብ ወንድሜ አለው።
ውድ የቻናሌ ቤተሰቦች የዛሬው ፈገግታ ድራማ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንን